ሰላም ጤና ይስጥልኝ ውድ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። ሰላም ክቡራት ተከታተልቲ ቴሌቪዥን ኢሬሳት ውሽጢ ሃገርና ዘሎ ህዝብና እኩል እዋናዊ ሓበሬታ ምስናቅን ናይ ኢሬሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኢሬሳት ብዘይናትኩም ደገፍ ወትሩ ሓደጋያ ንኢሬሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ነቕርበልኩም። ቀዳሚ ዜና ኢሳያስ አፈወርቂ በሳውዲ አረብ ባለስልጣናት እየመከሩ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ማክሰኞ ታህሳስ 9 2025 ወደ ሳውዲ አረቢያ ለይፋዊ ጉብኝት ሪያድ ከገቡ በኋላ ከተለያዩ የአገሪቱ ባለስልጣናት እየመከሩ መሆናቸውን ዘገባዎች አመላክተዋል። ፕሬዝዳንቱ በሳውዲው ንጉስ ቢን ሳልማን አብዱልአዚዝ ግብዣ ለ4 ቀናት ይፋዊ ጉብኝት ሳውዲ አረቢያ መግባታቸው ተከትሎ ምን ስምምነት ሊደርሱ ይሆን የሚል ጥያቄ ቢጭርም ጉብኝታቸው የተገባደደ ባለበት ጊዜ እስካሁን በግልጽ የተነገረ ነገር እንደሌለ ተንታኞች ያስረዳሉ። ፕሬዝዳንት ኢሳያስ ከ2 ሳምንት በፊት ወደ ግብጽ ካይሮ አምርተው ከፕሬዝዳንት አብዱልፈታህ አልሲሲ ጋር መምከራቸው ቢገለጽም በይፋ ዝርዝሩ የሚመለከት መረጃ እንዳልተገለጸ ይጠቀሳል። ግብጽም ኤርትራውያን ስደተኞች ወደ ሀገራቸው ያለ ፍቃዳቸው በማባረር ላይ እንዳለችም ዘገባዎች ያስገነዝባሉ። በተመሳሳይ ወደ ሱዳኗ ፖርቱ ሱዳን አምርተው ተወያይተው ቢመለሱም ከኢትዮጵያ ጋር ካላቸው የውክልና ጦርነት ማስፈጸሚያ አጀንዳ ካልሆነ በስተቀር ለኤርትራ ሕዝብ የሚጠቅም ውይይት ሊሆን እንደማይችል ምሁራን ይገልጻሉ። የአምባገነኑ ኢሳያስ አፈወርቂ ስርዓት በአፍሪካ ቀንድ የሚታዩ ግጭቶችና ጦርነቶች በቀጥታም በተዘዋዋሪ መንገድ እጅ እንዳለበት ደጋግሞ ይጠቀሳል። የሳውዲ መንግስት አጀንዳ አስፈጻሚ መሆኑን የሚገልጹ ተንታኞች ጥቂቶች አይደሉም። በኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ ወደ ንትርክና አለመተማመን መግባታቸው ተከትሎም የውክልና ጦርነቱ እያፋፋመ መሆኑን ምሁራት የሚሰጡት አስተያየት ያመላክታል። በኤርትራና ኢትዮጵያ እያገረሸ ያለ አለመተማመን ወደ ለየለት ግጭት ማምራቱን በሚሰጋበት ወቅት ወደ ሳውዲ ጉብኝት ማድረጉ ሌላ ትኩሳት ሊያነሳ መሆኑን ተንታኞች ያስገነዝባሉ። ሁለቱ አጎራባች ሀገሮች ከሳውዲና ኢሚራት አረብ በመቆራኘታቸው የውክል ጦርነት ላይ ተገብተው እንደሚገኝ ዘገባዎች ያመላክታሉ። በልዑል መሐመድ ቢን ሳልማን የሚመራው የሳውዲ መንግስት በአፍሪካ ቀንድ የጸጥታና ደህንነት ጉዳይ ላይ እና የየመን ሁቲዎችን በማዋጋት ረገድ የኤርትራ አጋርነት አስፈላጊ ሆኖ በመገኘቱ ኤርትራን ወደ ስትራቴጂካዊ ግንኙነት እንዲያደርጉ መገደዳቸው የዜና አውታሮች ዘገባዎች ይጠቁማሉ። የቀይ ባህር አዋሳኝ ሀገሮች 7 ሲሆኑ እነሱም ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ የመን፣ ሳውዲና ጆርዳን ይገኙበታል። ኢትዮጵያ ከቅርብ ጊዜ ወዲህ የቀይ ባህር ይመለከተኛል ጥያቄ ማራገብ ከጀመረች በኋላ ቀጠናው ላይ ትልቅ ስጋት ደቅኖ ይገኛል። ኤርትራ ከኢትዮጵያ ሊመጣት ከሚችለው ጦርነትና ወራር ለመታደግ በቂ ዝግጅት እያደረገች መሆኗን የተለያዩ የስርዓቱ ደጋፊዎችና ካድሬዎች ሲገልጹ ቢሰማም ስርዓቱ ከኢትዮጵያ ጠላቶች ጋር የሚያደርገው ግንኙነት እያጣጣፈ መሆኑን ይነገራል። በኢሳያስ ጉብኝትም ሁለቱም ሀገሮች የጋራ ስምምነትና የመተባበሪያ ውል ትኩረት ያደረገ ውይይት ሊያደርጉ እንደሚችሉም ታሳቢ በማድረግ ኢትዮጵያም ጉዳይ ክትትል እንድታደርግበት የፖለቲካ ተንታኞች ያሳስባሉ። እግድ ከተጣለባቸው 9 የዶቼ ቬሌ ዘጋቢዎች መካከል የ7ቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙት የዶቼ ቬሌ 9 ዘጋቢዎች መካከል በ7ቱ ላይ የጣለውን እገዳ ማንሳቱን ጣቢያው አስታወቀ። ሆኖም ጣቢያው 2ቱ ሰራተኞች በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃው አጥብቆ አውግዟል።
አያያዙም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸው ዘገባዎች አሊያም የኢትዮጵያ ሕግን የሚጥሱ የሚላቸውን ማስረጃ እንዲያቀርብ ዶቼ ቬሌ በድጋሜ መጠየቁን ከጣቢያው የተገኘው መረጃ ያሳያል። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እግድ የተጣለባቸው ጥቅምት 23 2025 ነበር። ጣቢያው በወቅቱ በይፋዊ የማህበራዊ ትስስር ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤው ዶቼ ቬሌና ወኪሎቹን የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሰዋል ሲል ገልጾ ነበር። የዓለም አቀፍ የጋዜጠኞች ፌዴሬሽን IFJ በበኩሉ ህዳር 1 2025 ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬሌ አማርኛ 9 ጋዜጠኞች በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔውም በአስቸኳይ እንዲቀለበስ ጥሪ አቅርቦ ነበር። ፌዴሬሽኑ ይህንን እርምጃ የዶቼ ቬሌን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል በወቅቱ ማስታወቁ አይዘነጋም። የኢትዮጵያ መንግስት በጋዜጠኞችና በመገናኛ ብዙሃን የሚወስዳቸው እርምጃዎች ከጊዜ ወደ ጊዜ እየተባባሰ መምጣቱን የሰብአዊ መብት ተቆርቋሪዎችና የተለያዩ ጋዜጠኞች ለኤሬሳት የሰጡት መረጃ ያመላክታል። በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር የለም ተባለ። ከታህሳስ ወር 2025 ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር የነዳጅና ኢነርጂ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መካንንት ከታህሳስ ወር 2025 ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቀየቱን አንስተው ነገር ግን ይህ መረጃ ሐሰተኛ መሆኑን ገልጸዋል። ዋና ዳይሬክተሩ ገንዘብ ሚኒስቴርን ጨምሮ በጉዳይ ላይ በየትኛው የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን ጠቅሰው ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሬ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው አጽንኦት ሰጥተዋል። አክለውም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ወጪ ያለ አግባብ ጭማሬ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚያደርጉም አሳስበዋል። በተጨማሪም በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን ገልጸው ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሬ መፈጠሩን ገልጸዋል። የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸው የገለጹት ዋና ዳይሬክተሩ ኩባንያዎች ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የማዋል እሳቤ እንዳይፈጠርባቸው በድጋሜ ማሳሰባቸውን ሪፖርተር ጋዜጣ ዘግቧል። በአዲስ አበባ የነዳጅ ዋጋ ይጨምራል ማለቱ ተከትሎ የነዳጅ እጥረትና ረጃጅም የመኪኖች ሰልፎች ሲታዩ እንደቆዩ ምንጮቻችን ያስገነዝባሉ። አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ ያቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፈን ዱጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 12 ቀን 2000 የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል።
ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለውታል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያ፣ ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ አበረታትተዋል። የኤርትራው አምባገነን መሪ ኢሳያስ አፈወርቂ በኢህወደግ ዘመነ መንግስት የአልጀርስ ስምምነት ተግባር ላይ ካልዋለ የሚደረግ የሰላም ስምምነት የለም ሲሉ እንደነበር ይታወሳል። ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላም የህግደፍ ባለስልጣናት የአልጀርስ ስምምነት ትርጉም እንደሌለው በማስመሰል የኢትዮጵያ አንድነትን ለማስጠበቅ የሚደረግ ትግል ላይ ትኩረት መደረግ አለበት ሲሉ ይደመጡ እንደነበር ይታወቃል። ሳዑዲ አረቢያ ካሁን በኋላ ለሙስሊም ያልሆኑ የውጭ ሀገር ዜጎች በአዲስ ህግ መጠጥ እንድትገዛ ፈቀደች። በወር ከ50 ሺህ ሪያል ወይም ወደ 13300 የአሜሪካን ዶላር በላይ ገቢ ሊኖር ይገባል ተብሏል። የሳውዲ አረቢያ መንግስት በአገሪቱ ለሚኖሩ ሙስሊም ያልሆኑ የውጭ ሀገር ዜጎች መጠጥ የመግዛት እድል ለመጀመሪያ ጊዜ መስጠቱን ብሉምበርግ ባወጣው ዘገባ አስታውቋል። ይህ አገልግሎት የተወሰኑ ቅድመ ሁኔታዎችን ያሟሉ ከፍተኛ ገቢ ያላቸው የውጭ ሀገር ዜጎች ላይ ብቻ ያተኮረ ነው። የመጠጥ ግዢው የተፈቀደው በወር ከ50 ሺህ ሪያል ወይም ወደ 13300 የአሜሪካን ዶላር በላይ ገቢ ላላቸው የውጭ ነዋሪዎች ብቻ ነው። ይህ እርምጃ የተወሰደው የሳውዲ መንግስት ከፍተኛ ችሎታ ያላቸውን ሰራተኞችን ለመሳብ ቱሪዝምን ለማሳደግ እና ለ2034 የዓለም ዋንጫ ዝግጅትን ለማድረግ በሚያደርገው ጥረት አካል ነው። ብሉምበርግ እንደዘገበው ገዢዎች በሪያድ ውስጥ ባለው ብቸኛ የመጠጥ መሸጫ ሱቅ ውስጥ ለመግባት የደመወዝ ማስረጃ ማቅረብ ይጠበቅባቸዋል። ይህ አዲስ ፖሊሲ ቀደም ሲል ለመጠጥ ግዢ ፍቃድ ለነበራቸው ዲፕሎማቶች ብቻ የተገደበውን መብት አስፍቶታል። ዘገባው አክሎም ይህ ውሳኔ በሳውዲ ውስጥ ባሉ ወግ አጥባቂ ማህበረሰቦች ዘንድ የሚጠበቅን ተቃውሞ ለማስቀረት ሲባል በአገር ውስጥ መገናኛ ብዙሃን በይፋ አልተነገረም ሲል ጋልፍ መጋዜን የመሳሰሉ የዜና አውታሮች ዘገባ አመላክቷል። ዩክሬን እና ሩሲያ እርስ በርስ እየተካሰሱ ነው። ዩክሬን ከሞስኮ በስተሰሜን ምዕራብ 200 ኪሎ ሜትር ርቃ በምትገኘው ትቫር ከተማ ሌሊቱን ለዛሬ አጥቢያ በፈጸመችው የሰው አልባ የጦር አውሮፕላኖች ጥቃት 7 ሲቪሎችን መቁሰላቸው ሩሲያ አስታወቀች። በመኖሪያ ቤቶች ተፈጸመ በተባለው ጥቃት ከቆሰሉት ውስጥ ህጻናት ይገኙበታል ስትልም አክላለች። የሩሲያ የመከላከያ ሚኒስቴር ዛሬ ታህሳስ 12 ቀን 2025 ባሰራጨው መግለጫ ለጥቃቱ ከተሰማሩት ድሮኖች 90ዎቹን መቶ መጣሉን አስታውቋል። ከነዚህ ድሮኖች ቁጥራቸው ያልተገለጸው ደግሞ ወደ ዋና ከተማዋ ሞስኮ ሲያመሩ መመታታቸውን አክሏል። ሁለቱም ሀገራት በሚፈጽሙት ጥቃት የሲቪል ዜጎች ኢላማ ማድረጋቸውን አንዱ ሌላኛው ይካሰሳሉ። ይሁንና ሁለቱም ሀገራት ውንጀላውን አይቀበሉም። አውስትራሊያ በማህበራዊ መገናኛ አውታሮች እግድ ጣለች። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊ ህጻናት ማንኛውም የማህበራዊ መገናኛ አውታሮች እንዳይጠቀሙ እግድ ጣለች። እገዳው ካለፈው ሮብ ጀምሮ ተግባራዊ መሆን መጀመሩን ዘገባዎች አመላክተዋል። አውስትራሊያ የአገሪቱ ታዳጊ ህጻናት እንዳይጠቀሙባቸው እገዳ ከተጣለባቸው 10 የማህበራዊ መገናኛ አውታሮች ውስጥ ቲክቶክ፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም እና ስናፕቻትን ይገኙበታል። አውስትራሊያ ይህን እርምጃ የወሰደችው የህጻናቱን ደህንነት ለመጠበቅ ሲባል እንደሆነ ነው የገለጸችው። በመሆኑም ማንኛውም በሀገሪቱ ተደራሽ የሆኑ ማህበራዊ መገናኛ ዘዴዎች
ባለቤቶች አንድ ሰው የግል ገጹን ሲከፍት የዕድሜ ማረጋገጫ ስርዓት እንዲዘረጉና ይህን ተላልፎ በተገኘ ደግሞ የ33 ሚሊዮን ዶላር ቅጣት እንደሚጠበቀው መደንገጓን የዘገበው የጀርመን ዜና አገልግሎት ዲፒኤ ነው። ሰላም ክቡራት ተኸታተልቲ ቴሌቪዥን ኤሪሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቕን ናይ ኤሪሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሪሳት ብዘይናትኩም ደገፍ ወትሩ ብሓደጋ እያ። ንኤሪሳት ወርሓዊ ኹን ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቒሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም።